ኤቢ ናታንን አስገድዳ ልደፍረው ነው። ደሬ ደግሞ ለሰላም ዳጣ ልጅሽ ናት ሲላት ራሷን ሳተች ማለት ነው። እንግዲህ ሰላም ነፍሰ ጡር ናት፣ ራሷን ሳተች። ምን ሆና ይሆን? በጣም የሚገርም ነገር ነው። ናታን ደግሞ አስገድዳ ልደፍረው ስትል ወርወሯት ይሄዳል። ዳጣ ደግሞ እንግዲህ ሰላም ሆስፒታል መግባቷን ስሰማ ውሰዱኝ ስትል ደሬ ደግሞ በፍጹም አትሄጂም፣ ለምንድን ነው የዚህን ያክል ለሰላም ትጨነቂላት? አላት አቶ ደሬ። እንግዲህ በቃ በጣም ብዙ ነገሮች ተፈጥረዋል። ማርቲ ደግሞ ብቻዋን ድንገት ሆስፒታል ካስገባት በኋላ ደሬ ለማርቲ ደውሎ ነይ ብሏት እሱ ደንግጦ ሄዷል ማለት ነው። ማርታ ብትደውልለትም ምነው ተጠፋን ብትለው አለው ብሎ ጸጥ ብሏል። ምን ተፈጠረ? ሰላም ተርፋ ይሆን ወይስ አልተረፈችም? ማርቲ ዳጣና ሰላም እናትና ልጅ መሆናቸውን አውቃ ይሆን? በጣም በርካታ ነገሮችን ይዤላችሁ ቀርብ ያለው ላይክ ሰብስክራይብ እያደረጋችሁን ቪዲዮ ጀምሩት። አመሰግናለሁ። እንግዲህ ባለፈው ሳምንት እንደምታስታውሱት ካልነገርከኝ የዛሬን አላድርም ብላ ሰላም መኪና ውስጥ ድረስ ሂዳ እንግዲህ መኪና ውስጥ ትንፋሹ ሰጂ ሰላም ተረጋጊ፣ ቃል ግቢልኝ፣ በልጅሽ ምለሽ ቃል ግቢልኝና ነው እምነግርሽ ይላታል። በቃ ትንፋሽ ወስጃለሁ፣ ቃል ገብቻለሁ፣ አልነግራትም ትለዋለች። ግን ጋሼ እስከ መቼ ነው ግን ነው ማልነግራት ትለዋለች። አይ ማትነግሪያት ለማርታ ሁሉንም ነገር እስከምነግራት እና ከዛ ደግሞ እኔ ንገሪያት ስልሽ ትነግራታለች፣ እንደዛ ካልሆነ አልነግርሽም ይላታል። በቃ እሺ አልናገርም ብላ ቃል ገብታ ሲነግራት ግን አስደንጋጭ ነገር ተፈጠረ። ሰላም እንደምታዩት ቀኗ እየደረሰ ልትወልድ የደረሰች ነፍሰ ጡር ናት። ነገር ግን ያን ነገር ዳጣ ልጅሽ ናት ሲላት በቃ ራሷን ሳተች። ውሃ ቢያፈስባት ቢጠራት ጸጥ አለችበት። ደንግጦ መኪናውን ብር አርጎ አበረረና ወዲያው ሆስፒታል ይወስዳታል። ሆስፒታል ወስደው እንግዲህ ገና ራሷን አላወቀችም፣ ግን ጽንሱ ደህና ነው፣ እሷም ደግሞ ደህና ናት ተብሏል። ነገር ግን ደረጀ ሂዶ ለማየት ፈራ። እንግዲህ ኤቢ ደግሞ ምን እንዳለች ምን አለች? ውሃ እንግዲህ ነግራታለች። ሰላምዬ እኮ ልትወልድ ሆስፒታል ሄደች ስትላት ለኤቢ ማን ነገረች ስትላት እማዬ አባዬ ደውሎላት ነይ ቶሎ በይ ሰላም ታማለች ብሏት ልብስ እንኳን በቅጡ ለብስ አይደለም ሄደችው ብላት ነግራታለች። እንግዲህ ውሃ ለኤቢ ደግሞ በጣም ደስ ይላል። ብቻ ይሄ ልጅ ይወለድ እንጂ ዲኤንኤን ነው ማስመረምረው፣ ወይ አባዬ ነው ወይ ደግሞ የናታን ነው ይሄ ልጅ፣ ከዚህ ከሁለቱ አያልፍም ትላለች። እንግዲህ አባቷን እየጠረጠረችው ነው። ኤቢ እንግዲህ እየተለጠፈች ግድግዳ ለግድግዳ ታዳምጥ ልጅ ናት። እንግዲህ አባቷን የምትጠራጠር ልጅ ናት። ነገር ግን አሁን ወይ አባዬ ነው ወይ ያዳጣ ነው ወይ አባዬ ነው ወይ ደግሞ የናታን ነው ብላ ደምድማለች። እንግዲህ ሁሉም ሂደዋል። ውሃ ደግሞ ቤት ውስጥ የሚበላ ነገር ስለሌለ እነምጥን ቤት ሄዳለች። ማንም የለም ነበረ። ከዛ አጭር ቀሚስ ለብሳ ምን ብላ ፏ ብላ ናታንን ትጠብቀዋለች። ናታን ደግሞ ሲመጣ ማንም የለም እንዴ ምነው ጭር አለ ቤቱ ይላታል። እኔ ካለው አይበቃም እንዴ አለችው። አይ ብሎ ጸጥ ይላል። ጸጥ ሲል ሄዶ ቁጭ አለ። የት ሄደው ነው ግን ይላታል። አይ አላቅም ማንም የለም። ሰላምስ ይላታል። አላቅም እኔ ስለ ሰላም ግን ታውቃለች አላቅም ስትለው እሺ ብሎ ዝም ብሎ ቁጭ ብሏል። ከዛ ሄደችና ፀጉሩን ታሻሻዋለች። አጠገቡ ሄዳ ቁጭ ትላለች። ብዙ ነገር አለ ልትሰማው ፈለገች ማለት ነው። ዞር በይ አላት። ዞር በይ ትሰሚያለሽ፣ ራስሽን እንደ ሴት ሁኚ። እኛ ወንዶች አላት፣ እኛ ወንዶች ስናፈቅር ስንወድ ነው እንጂ ሴት ልጅ እንደ ባህላችንም እንደ ምንም
ሴት ልጅ እወድሃለሁ በቃ አግባኝ ስትለን ደስ አይለንም። ለራስሽ ክብር ይኖርሽ አላት ማለት ነው። ለራስሽ ክብር ይኖርሽ። እኔ እርግጥ ነው ስሜትሽን አልጋፋም። እወድሃል ከወደድሽኝ ስሜትሽን መናገር መብትሽ ነው። ነገር ግን እኔ ከእኔ እስከሚመጣ ድረስ መጠበቅ አለብሽ እንጂ አንቺ አፍ አውጥተሽ አፈቅርሃለሁ እወድሃለሁ ማለት አልነበረብሽም። ለእኔ ግን ወደ አንቺ እንድሳብ መልካም እየሰራሽ የሆነ ነገር እያደረግሽ ጥሩ ነገር እያደረግሽ እኔ ከእኔ እንዲመጣ ነው መጠበቅ ያለብሽ እንጂ ከአንቺ መጥቶ አግባኝ ወይ ደግሞ አብረን እንደር ወይ ደግሞ የፍቅር ነገር እንስራ ብትይ በፍጹም እንትን አልልሽም። አንረዳም እኛ ወንዶች አላት ማለት ነው። ኮራህ አይደለ? አንደኛ እኔ በጣም ልዕልትና ቆንጆና የሀብታም ልጅ ነኝ። ትሰማለህ? የሀብታም ልጅ ነኝ። ስለዚህ እኔ አፈቅርሃለሁ እወድሃለሁ ስላልኩ ፍቅሬን ስለገለጽኩልህ ነው እንደዚህ የምትኩራራብኝ አለችው ማለት ነው። ፍቅሬን ስለገለጽኩልህ ነው እንደዚህ የምትኩራራብኝ ስትለው ኖ አይደለም፣ ፍቅርሽን መግለጽሽ ምንም ችግር የለውም። የተሰማሽን ስሜት መናገርሽ ሳይሆን ጥፋቱ አንቺ እንደዚህ ራስሽን ዝቅ አድርገሽ ራስሽን ዝቅ አድርገሽ መናገርሽ ነው ችግሩ። እና ደግሞ ስትፈልጊ ትሰድቢኛለሽ፣ ስትፈልጊ እወዳለሁ ትይኛለሽ፣ ስትፈልጊ ብዙ ነገር ታደርጊያለሽ። እንደዚህ አይደለም መሆን ያለበት። ለራስሽ ክብር ይኖርሽ፣ ለሰው ክብር ይኖርሽ። ከዛም በኋላ ነው ከእኔ እስከሚመጣ ድረስ መጠበቅ ያለብሽ። አንቺ ብቻ ስለፈቀርሽኝ፣ አንቺ ብቻ ስለወደድሽኝ ምንም የሚሆን ነገር የለም አላት። እና ስለዚህ ታያለህ አገባሃለሁ ወደ ሳይሆን በግድህ አገባሃለሁ አለችው ማለት ነው። ኧረ እባክሽ እውነትሽን ነው አስገድደሽ ልታገቢ ነው አላት። እሱም በኋላ እናያለን አለችው ማለት ነው። ዛቻ በሉት በቃ ዛቻ። እኔ ኤቢ ማንም እኔን አፈቅርሃለሁ እወድሃለሁ ብዬ ማንም ወንድ እኔን እንደዚህ ብሎኝ አያውቅም። ስለዚህ አንተ እና አንተ ብቻ ነህ እንደዚህ ያልከኝ። ስለዚህ እንደማገባህ ማወቅ አለብህ። ዝርዝር ይዛ ብሎ ወደዛ ገፍትሯት መኝታ ቤቱን ቆልፎ ቁጭ አለ ማለት ነው። እና እንዲሁ ሰው አለመኖሩን አይታ በእውነት ልትደፍረው ነበረ ኤቢ። የሚገርም እኮ ነው። የሚገርም ነው። አይጣ ላይ አድርስ ነው። እና ውሃ እና ዳጣ ደግሞ ምግብ ስሩ። በቃ እንግዲህ ሰላም የለች፣ ምግብ ስሩ። በቃ ቤቱ በሞላ በራብ ተራበ ማለት ነው። አስቡት እንግዲህ እዚህ ቤት እዚህ ላይ የሰራተኛን ክብር፣ ሰራተኛ ከሌለ ቤት ውስጥ እንዴት እንደሚሆኑ አይታችኋል። ማን ቁርስ ብላ ማን ይስራ ማን በቃ የሚበላ የሚላስ የሚቀመስ ጠፋ ቤቱ ማለት ነው። ውሃ ተርባ ሄደች እና እነምጥን ቤት በላች። እዛ ዳጣ ስሪ ተባለች። እውነት ዳጣ እውነት ለመናገር ምንም አችልም። ያው ያደገችውም አስተዳደጓ ምኗ ያው ምንም ነገር አችልም። ሄደችና ሽርጧ ለብሳ ሽንኩርቱ ልጣ እንግዲህ ምንም መስራት አልቻለችም። ቢጨንቃት ምን ትላታለች ለዳጣ ውሃ እንግዲህ መጀመሪያ ሽንኩርቱ ብዬ ከዛ ዘይት ብዬ ከዛ ሽሮ ነስንሽ ከዛ እንጀራ ብዬ ትላታለች። ውሃ ደግሞ እንደምታያት ጅል ናት፣ ምንም አታውቅም። እሺ አለች። ሂጂ እስኪ ኤቢ ግን ለምን አታግዘንም አለቻት። እሷ ግን ሴት ናት ብለሽ ነው? እኔ ግን ሴት መሆኗን እጠራጠራለሁ አለቻት። ሂጂ እስኪ ገልበሽ እያታለች ውሃ ደግሞ ሄደች እና አቶ ደረጀና ኤቢ እያወሩ ነበረ። አባዬ ደህና ልጅ መስላ እንግዲህ አባዬ ምንድን ነው የሚያስጨንቅ? አባዬ ምንድን ነው የሚያስጨንቅ? የሰላም መውለድ ነው ትለዋለች። ስለምን መውለድ ነው የምታወሪው?
ስለምን መውለድ ነው የምታወሪው? አልወለደችም፣ ብቻ ደህና ናት ጤናዋን ይላታል። እሺ ምንድን ነው የሚያስጨንቅ? ልታግዢ ነው ወይስ አላት። አዎ አባዬ መፍትሄ ልሰጥ ነው ንገረኝ ምን እንደሆንክ እያላት እያለ መጣችና ውሃ ከስር ከወንበሩ ስር ገባችና ግልብ ታረጋታለች። አንቺ ምን ታረጊያለሽ ከስር? ምን ትሰሪያለሽ ከስር አለችና በቃ ውሃ እኮ ትሻላለች ከኤቢ በቃ ልትገላት እያሯሯጠቻት ማለት ነው። እና እንግዲህ አቶ ደረጀ በጣም ተጨንቋል። ምክንያቱም አሁን ሰላም አልነቃችም። ሰላም ስትነቃ ምን እንደምትል አይታወቅም። ጽንሱ ደህና እንደሆነ ዶክተሩም ነግሮታል። ማርቲም እዛ አብራ ስላለች ደህና ናት ተብላ ብሏታል ማለት ነው። ነገር ግን ዳጣን ሰላም ራሷን እንደገለጠች ራሷን ማወቅ ጀምራለች። ልክ ራሷን እንደገለጠች ዳጣን አምጡልኝ ትላለች ለደሬ። ወይዘሮ ማርቲ ደግሞ ደወለችና ለደሬ ደሬ እንዴት ነህ? የሚበላ ነገር አገኛችሁ? ቀመሳችሁ? አይ እኛማ ውጭ በልተናል አላት። እሺ በቃ ሰላም ነቅታለች እና ዳጣን እፈልጋለሁ እያለች ነው። ስለዚህ ዳጣን አምጣት ትለዋለች። ለምን? ምን ፈልጋ ነው? ምን ማለት ምን ያለች ነገር አለ ማርቲ? ያለች ነገር አለ ማርቲ? ምን ብላሽ ነው? ንገረኝ ደሬ። አሁን እዚህ የሚያወራው ነገር የለኝም። ዳጣን ይዛት ቶሎ ብለህ ትለዋለች። እሺ ማርቲ ይላታል ማለት ነው። ደሬ በጣም ነው የተጨነቀው። በጣም መጀመሪያ ዳጣም ሰላምን አሳየኝ፣ ሰላም ጋር ውሰደኝ ብለው በፍጹም አንቺ አትሄጂም፣ ሰላም ጋር አንቺ አትሄጂም። ለምን? ናታን ይሄዳል ተባለች። ናታን ለምንድን ነው እኔ እዚህ እያለሁ ለምንድን ነው ናታን ከቤት መጥቶ የሚሄደው ስትል አይሆንም እዚህ ከመጣች በኋላ ለራሱ ስለ ምን ሆነሽ ነው በምክንያት እንዲሆንሽ ምናምን ብለሽ እንዳትያት አላት ማለት ነው። እንግዲህ ደሬ ፈርቷል በጣም ማርታ እንዳሰማ ቤቴ ትዳሩ እንዳይደርስ ቤቱ እንዳይበጠበጥ በጣም ፈርቷል። እና ለዛ ነው እንደዚህ የሚለው ማለት ነው። በጣም ከባድ ላይ ነው ያለው። እንግዲህ ደሬ ምንም ማድረግ አይቻልም። ዳጣ አለባብሽን ወስድሻለሁ አላት። ቀጣዩን ይዤላችሁ ቀርባለሁ። በጣም አጓጊ ነው። ባይ